ሰኩሻ ሰኩ ሰኪና ሳሊ ሰኪና ሳሎ የኛ ውድ የኛ ጀግና እንግዲህ ቻዩ በቃ ምንም ማድረግ አይቻልም። እንግዲህ ውሻ አላመሉ ዳቦ ይልሳል ይባላልና ወንዶችዬ እንግዲህ ጸባያቸው ይሄ ነው። እንግዲህ ያው እንግዲህ በእነሱም አይፈረድም። አንዳንዴ ያው ስደት ላይ ባሎቻችሁን አግብታችሁ ስደት የምትሰደዱ እህቶች ይሄ የራሳችሁ 100% የራሳችሁ ጥፋት እንደሆነ ልትገነዘቡ ይገባል። እንደገና ባሎቻችሁ ሌላ ሚስት ሲያገቡ ደግሞ ምንም ቅንጣት ያህል ሊሰማችሁ አይገባም ማለት ነው። ምክንያቱም የራሴ ጥፋት ስለሆነ ለምን እናደዳለሁ? እና ስለዚህ ሰኩሻዬ ያው ዛሬ ያሰማሽን ዜና በጣም የሚያሳዝን ቢሆንም አብሽሪ እንላለን ማለት ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የእናት ዩቲዩብ አድማጭ ተመልካቾች በያላችሁበት የአላህ ሰላም እዝነት ረዴት ሁሉ ነገር አይለያችሁ እያልኩኝ ዛሬ ያው በሚያሳዝን ዜና ተከስቻለሁኝ። ያው ባለፈው ሰኪና ሳሎ ያው ባሏ ያው ተከሰከሰ ብላ አንዷ እህት ያው እሷ ከሰኩ ባል እንዳረገዘች ያው መታ እንደነገረቻት ሰኩሻም ደግሞ በሰማችው ዜና ሙሉ ለሙሉ ሆና ስላላመነች እና ታዲያ እሱ ሊያረግዝልሽ ነበር እንዴ የሚል ምላሽ ነበር የመለሰችላት። ያው ባሏን ከማመኗም አንፃር ይመስለኛል። ባሉ ካየ ግን አማናውን አልጠበቀም፣ አማናውን በልቷል። እንግዲህ ሰዎችን የሚጎዱ ሰዎች ያው ወደፊት እንግዲህ የሚጠብቃቸው እንግዲህ ችግር እንግዲህ ራሳቸው ያውቃሉ። እንግዲህ እኔ የመጣሁት አሁን ሰኩሻን አብሽሪ ለማለት ነው፣ ለማጽናናት ነው። ምክንያቱም የሚወዱትን ሰው ማጣት የሚወዱት ሰው ለሌላ አካል ሆኖ ማየት በጣም ከባድ ስለሆነ ማለት ነው። ቢሆንም ግን ጥፋቱ ያው የሴቶችዬ የራሳችን ስለሆነ ምንም ሊሰማን አይገባም ማለት ነው። እህቶቼ ዛሬ ያው በዛው አስመልክቼ እመመክራችሁ ምክር አለ። በጥሞና እስከ መጨረሻው ድረስ እንድታዳምጡኝ እንድትጠቀሙበት ፈልጋለሁኝ። አብዛኞቻችን በራሳችን ላይ ካልደረሰ በሰው ላይ ሲደርስ ስናይ የሆነ ነገር አንማርም። ግን ከሰዎች ላይ የሆነ ነገር አይተን ከነሱ ብንማር ምን ያህል ተጠቃሚ እንደምንሆን ሁላችሁም የምታውቁት ነገር ነው። ሰኩሻ እንግዲህ ከሷ በፊት ያሉ እህቶች በባሎቻቸው እየተከዱ እንደሆነ ታውቃለች። ባሉካም ደግሞ ነይ ቶሎ ይበቃሻል ነይ እንግዲህ ብሎ ሲላት ዱንያ አትሞላም ማለት ነው። ስለዚህ ቶሎ ተንስታ መሄድ ነበረባት፣ ምንም ጨርቄን ማቄን ሳትል ማለት ነው። ቶሎ ብላ ወደ ባሉካ ለሽ ማለት ነበረባት። ግን ያው ነገ ዛሬ ስትል አንዷ ምንጥቅ አረገቻት። ይመንጠቃትና ካሮት እግር እና ያው ለማንኛውም ማለት ነው ነገ እሷንም እንደዚሁ እንደሚያረጋት እርግጠኛ መሆን አለባት ያቺኛዋ ማለት ነው። የሰው ባል የቀማሽ ሁሉ ያው ክፍተት እየፈለግሽ ማለት ነው ነገ አንቺንም ጥሎሽ ላሽ እንደሚል እርግጠኛ መሆን ይኖርብሻል ማለት ነው። ያ ምንድነው እየተከሰተ ያለ ነገር ስለሆነ እያየን እየሰማን በጆሮአችንም እየሰማን በአይናችንም እያየን ስለሆነ የሰው ባል የምትቀሚ እህት ያው ነገ አንቺንም ጥሎሽ ነው የሚሄደው እናትዬ። እና ግን የምትሰደዱ እህቶች እንደው አላህ ያርግባችሁ። አግብታችሁ የምትሰደዱ እህቶች ጥናቱን ይስጣችሁ። እኔ መቼም እንደው ምንም አልልም። ምንም ሳያገቡ ግን የተሰደዱ ይሻላሉ፣ እንደው ይሻላሉ። ያው ያላዩት ሀገር አይናፈቅም ይባል የለ እና ስለዚህ ደግሞ አግብታችሁ ወልዳችሁ ወይ አንድ ልጅ ወይ ሁለት ልጅ ወልዳችሁ የተሰደዳችሁ እህቶችም ያው አላችሁና እናንተ ደግሞ ያው በልጆቻችሁ ባሎቻችሁን የምታስሩ ይመስላችኋል። ላወላ በልጅ ባል አይታሰርም። አንቺ ነሽ የምታስሪው ባልሽን ማለት ነው። አንቺ ጋር እንዲኖር የምታረጊው አንቺ ነሽ እንጂ እነዛ የተወለዱት ልጆች አያደርጉትም ማለት ነው። ምክንያቱም ልጆችን አሳድጋቸዋለሁ እዛችኛይቱ ጋር ሆኜ ካለ ክላስ መብቱ ነው ማለት ነው። ግን አንቺ አብረሽ ሆነሽ ፍቅር እየሰጠሽው እሱ ከውጭ ሲመጣ አንቺ ደግሞ ፏ ብትን ብለሽ ቤትሽን አበጃጅተሽ
ልጆችሽን ብጅጅት አድርገሽ የሚያስፈልገውን ነገር ሁሉ ነገር አድርገሽ የምትጠብቂው ከሆነ ተጠቃሚ ትሆኛለሽ። ባልሽም አብሮሽ ይዘልቃል ማለት ነው። ግን ደግሞ እና በዙ ተቃራኒ ደግሞ ርቀሽ የምትኖሪ ከሆነ በቃ አብረሹ ከጎን ሆነሽ ሀሳብ የማትለዋወጩ ከሆነ እንዴት ነው ያንቺ የሚሆነው? ለብረዝም ዓመታት ተለይተሹ እየኖርሽ እና አንቺ ያው ባዕድ ማለት እንጂ ዝም ብለሽ በርቀት እንዴ ምን ነው በርቀት ሀታ ኔትወርክ እኮ አሁን ራቅ ብለን እኮ እናንጠቀምበት ብንለው እኮ ኔትወርክ ራሱ እኮ አንጠቀምበትም። ጠጋ ብለሽ ያው ለመጠቀም ካልሞከርሽ እኮ ኔትወርክ ራሱ ራቅ ካልሽ አይሰራም። እና ስለዚህ ባልም አብሬው ልኑር ብለሽ የምታስቢ ከሆነ ሁላችሁም እህቶቼ፣ ለሷም ለእህቴ ብቻም ሳይሆን ለሁላችንም ከራሴ ጀምሮ ባሎቻችን በቃ የራሳችን ሆነው እንዲዘልቁልን በዚህኛይቱ ዓለምም በዛኛው ዓለምም አብረውን እንዲጓዙ ከፈለጋችሁ ፍቅራችሁን አብራችሁ እንድታሳልፉ ከፈለጋችሁ እኔ የምነግራችሁ ነገር አሁንም ደጋግሜ አብራችሁ ኑሩ። ካላስ አብራችሁ ማትኖርበት ሁኔታ ከሆነ ካላስ ከመጀመሩም አታግቡ። ተለይታችሁ የምትኖሩ ከሆነ ደግሞ 100% አሳምናችሁ ካላስ ይሄ ሰው በቃ ሌላም ካገባ ያግባ የኔም ብቻ ከሆነልኝ ይሆንልኝ ብላችሁ አሳምኑት ማለት ነው። ሌላ በርቀት ሆነሽ ሌላ አገባ ብለሽ በጣም ስሜትሽን የምትጎጂ ከሆነ ለምን እንደዚህ ሆነ የምትይ ከሆነ ይሄ አግባብ አይደለም እህቶች ማለት ነው። ለሁላችንም ትምህርት ነው የሚሆነው እና ሰኩዬ አብሽሪ። አሁንም ደጋግሜ የምነግርሽ ነገር አብሽሪ የኔ ቆንጆ የኔ እናት። ምን እንደው አይ አሁን አጠገብሽ ብሆን በቃ እርጎውን በቃ ቀዝቀዝ የሚያደርገውን ነገር ቅርብር ባረግልሽ ነበረ። የኔም ባፍሰስ ይበል አይዞሽልኝ። እሺ የኔ ቆንጆ አይዞሽ። ያው ይሄ መማሪያ ነው በትንሹ ነው። አንቺ ጎበዝ ስለሆንሽ ያው እሱ ብቻ ነው የሄደው እንጂ ሌላው ነገር እንግዲህ ምንም አይደለም። አይዞሽ እንግዲህ አይዞን ቆንጆ እና ደግሞ መጠላለብ የምትፈልጉ ሰዎች እነ ነስካፍዬ እነ ማርዬ እነ በቆሎዬ ሁሉ ነገር ሞልቷል። መውጁድ እንደና ማለት ነው። እኔ የነስካፌ እና የቸኮሌት አፍቃሪ ነኝ። ያው ዛሬ እንግዲህ ይዤ ገባለሁ ማለት ነው። በኋላ አሳያችኋለሁ። ቡናዬን እየጠጣጣሁኝ ቤቴ ቤታችንን ቡናችን እየጠጣጣን ያው እንሸካሽካለን። ይሄን ወሬ ማለት ነው እህቶቼ። የሚጠቅማንን ነገር ሸርሸር እንደራረጋለን እና እህቶቼ እንደዚህ በእህቶች ላይ የሚደርስ ነገር በእኔም ላይ ይደርሳል ብላችሁ መጠንቀቅ አለባችሁ። እና ሰኩሻ አይዞን አታልቅሺ፣ አትታክዢ እንልሻለን ማለት ነው። የእናት እንግዲህ በእናት ቤተሰቦች ስም እንግዲህ ያው መጥቼ ላጠነካክርሽ መጥቻለሁኝ። እንግዲህ አይዞሽ የኛ ጀግና ወላይ ደግሞ እኮ ጎበዝ ናት። ለስራ ያላት ተነሳሽነት ማሻአላ ወላይ። አንዳንድ ወንድ ግን ሱብሃንአላህ እኔ ግርም የምትሉኝ ወንዶች ማለት ነው የሆነ የምትሰራን ሴት ጀግናን ሴት ቆራጥን ሴት ማለት ነው ለምንድን ነው የማትወዱት? ለምንድን ነው እሷ ጋር መሆን የምትፈሩት? አሁን እቺ ልጅ ለስራ ያላት ተነሳሽነት ማሻአላ ነገ ይሄንን ሰርቼ ለወጣለሁ የምትል ቆርጣ የተነሳች ጀግና ናት። እና ታዲያ አንተ እሷን ጥለህ ሌላ ቦታ ሄድከው አሁን ባሉ ካተብዬም ማለት ነው አንተንስ እንደው አጥቦ ነበር ማስጣት። እንደው ወላሂ ምን አይነት ነው በአላህ እስከምትመጣ እንደው ትንሽ ጊዜ አሁን ትንሽ ጊዜ ነው መቼም ልትገባ ነው። ትንሽ ጊዜ ብትጠብቃት ምን ችግር አለ? እና ምንድነው ያላት መጀመሪያ ላይ ያው ቀንጨብ አድርጌላችሁ ነበረ። ለማጣራት ስትሞክር ሰኩ ያው አጣርቼ እኔ ራሴ ያውቃለሁ እንጂ አንቺ ልትነግሪኝ አትችይም ብላ ያው መልሱ መልሳላት ነበረ። ከባልሽ አርግዣለሁ ብላ በመነገረቻት ሰዓት ማለት ነው። ከዛ አሁን ሄዳ ባሏን ስታጣራ ያው እንግዲህ ሚስቲቱ ያቺኛዋ ሚስቱ እንዳረገዘች አንቺ ስትቀሪብኝ የቺኛዋን አግብቼ አስረገዝኩኝ አለ እና እንግዲህ ትውለድልህ። ያው እንግዲህ የነብያችን ዑመት እንግዲህ ያው ይበርክትልን። እንግዲህ በሐላል ያው ስላገባህ ችግር የለውም። እንግዲህ ያው ምን ይደረጋል። ሰኩሻዬ አይዞሽ የኛ ጀግና
እና እንግዲህ ምርጫውን ወደፊት የምታዩት ይሆናል ብላለኝ። እንግዲህ ምርጫውን ደግሞ እንግዲህ አብራ ትኖር ታቋርጠው እንግዲህ የምናውቀው ጉዳይ አይደለም። እንግዲህ እህቶቼ ከምትወዱት ሰው አላህ አይነጥላችሁ። እየወደዳችሁት እንደው ከመነጠል አላህ ይጠብቃችሁ። የምትወዱትን ሰው እንደው መነጠል ከባድ ስለሆነ የምትወዱት ሰው ጋር አብራችሁ እንድትዘልቁ ምኞቴ ነው። እናታችሁ እና እህቶቼ ጥንቃቄ አድርጉ። ትዳር ከጀመራችሁ በኋላ አትሰደዱ። አሁንም ደጋግሜ የምነግራችሁ ነገር አትሰደዱ። ክላስ ሰርቶ ያምጣ፣ እሱ ሰርቶ ያምጣ። ዙሮ አሁን ተሰደድሽም አልተሰደድሽም አንዲት እንጀራ ናት። ያችን አንዲት እንጀራ ደግሞ ሀገራችን ሆነንም አናጣም እና ስለዚህ ለምን ትሰደዳላችሁ ካገባችሁ በኋላ? ኮቾ ጉድ እኮ ነው። እና እዚህ ድረስ ካልን ይበቃናል መሰለኝ። ዛሬ ትንሽ ደከም ብሎኛል። ስዞር ነበር የቆየሁት እና አይዞሽ ልሳኩሻዬ እና በኮመንት ደግሞ አጽናኗት። አይዞሽ አንቺ ጠንካራ ነሽ፣ በርቺ፣ ነገ ሰርተሽ የምትለወጪ ምን የመሰለውን ሸበላ ደግሞ እዚህ ጋር አልኖርም ብለሽ ካልሽ ያማናውን ላልጠበቀ ሰውዬ ጋር አብሬ አልኖርም ካልሽ እንትን ምን የመሰለውን ሸበላ የምትመዡ ነሽ ብላችሁ አጽናኗት ማለት ነው። ይህች እህታችን ጀግና እህት ናት፣ ብርቱ እህት ናት እና ስለዚህ አበረታቷት ትላለሁኝ። አይዞሽ ሰኩሻዬ። እንግዲህ ቻዩ የኔ ውድ ቅመም